ሩታ ማለት ነው። ሄርሜላ የአብዱካየርን ሙዚቃ ለአብርሽ ጋብዛ ሳጨርስ ከተስማማሽ ልሄድ ካልሽኝማ በቃ ብለሽ ከተነሳሽማ ብላ ለአብርሽ ሙዚቃውን ጋብዛ ሳጨርስ ወዲያው መተሽ አንቺ ደግሞ አብርሽን እንቺ ብለሽ ትሰጫታለሽ። በእግዚአብሔር የእውነት ቤተሰቦች፣ እኔ በዚህ አጋጣሚ ብዙዎቻችሁ ኮሜንታችሁን እያየው ነበረ። በጣም ነው የማመሰግነው። በጣም ስነስርዓት ያላችሁ ልጆች የመሰላችሁን በእኔ ሀሳብ ውስጥ እናንተ የላችሁም፣ በእናንተ ሀሳብ ውስጥ ደግሞ እኔ የለውም። ምክንያቱም የሁላችንም አስተያየት ይለያያል። ለምን ይሄን አላችሁ ማለት አልችልም። ግን ባለፈ ክረምት እኮ ቤተሰቦቼ ቤት አይሰራም እኮ የኔ ውዶች። ፍቅር ውስጥና ትዳር ውስጥ ደግሞ እኮ በቀል የሚባል ነገር የለም። ምንም ቢሆን ደግሞ ሩታ ሄርሜላንም አብርሽንም ማስተማር ያለባት በበቀል አይደለም፣ በፍቅር ነው የኔ ጥያቄ እኮ። ሩታ እኮ አልተጎዳችም እያልኩ አይደለም። ሩታ አብርሽ አላሳመማትም እያልኩ አይደለም። አሁን አንድ ኮሜንት እንዲህ ብለሽኛል፣ ያኔ አብርሽ ያሁሉ ነገር ሲያደርግ የት ነበራችሁ ብለሻል። እኔ አብርሽን አልደገፍኩም ታውቃላችሁ። እዚህ ጋር የኔ ቤተሰብ የሆናችሁ በሙሉ ታውቃላችሁ። እኔ የአብርሽንና የሄርሜላን ስራ በፍጹም ደግፊም አላቅም፣ ደጋፊም አይደለሁም። እኔ ሲጀመር ደጋፊም አይደለሁም። ስራቸውን ሁሌ እየተቃወምኩ ነው፣ ሁሌ ማለት ነው። ልክ አይደለም እያልኩ አብርሽንም ስፈልግም እየተሳደብኩኝም፣ የእውነቴን ነው ምላችሁ። ብዙ ጊዜ ቪዲዮ ሰርቻለሁ። አሁን ሩታ ፍቅር ብላ እስከምትመጣበት ድረስ ጀምሮ ሄርሜላና አብርሽን እንደዚህ እንደያዝናቸውን ሁላችንም አይደለ። እኔ የአብርሽና ሄርሜላ ስራ ልክ ነው ብዬ አንድ ቀንም የእነሱን ስራ ደግፍ ያላቅም ቤተሰቦች። አሁንም ቢሆን አልደግፍም እኔ እንደዚህ አይነት ስራ። ሩታዬንም ስለምወዳት ስለማከብራት አሁን የሰራችው ስራ ልክ ነው ብዬ አላስብም። ለእኔ ልክ አይደለም። ለእናንተ ልክ ሊሆን ይችላል። ለእኔ ግን ቤተሰቦቼ ልክ አይደለም። በፍቅር ነበር፣ እነሱም ፍቅር ነው ማስተማር ያለባት፣ ትዳሯን ማስተካከል አለባት። አላያችሁም እንዴ ልጁ ከአብርሽና ከሩታ ጋር እንዴት እንደሚያምር? የእውነት እኔ እንዴት ደስ ብሎኝ ነበረ። እግዚአብሔርን ነው ምላችሁ። ልጁ መሀል ላይ ሆኖ አብረው ሲያጫውቱት አላያችሁም? ምኞታችን የሁላችንም አንድ ላይ ሆነው ልጃቸውን ሲያሳድጉ ማየት፣ ወደ ድሮ ፍቅራቸው ተመልሰው ትዳራቸው አብቦ ማየት እኮ የብዙዎቻችን ሩታን የምንወዳት በሙሉ የሆነ የውስጣችን ያነበር ፍላጎት አይደል እንዴ? ስለዛ ሩታ ሄደችበት ፕራንክና በቀል የሚለው ነገር ልክ አይደለም ለኔ እንጂ ሩታ አልታመመችም አላልኩም። ሩታ በእንደዚ አይነት ሁኔታ ውስጥ ሆና እኮ ሁላችንም ከሩታ ጋር ታመናል አይደል? የሄርሜላ ና የአብርሽ ስራ ልክ እንዳልሆነ ሁላችንም ተቃውመናል አይደለ? ልክ አይደለም፣ እናንተ የምትሰሩት ትውልድን የሚያጠፋ ነው፣ ትክክል አይደለም ስራችሁ ብለን ምን ጉሮራችን ውሃ እስከሚጠማን እኮ ተናግረናል። ሁላችሁም እየሰማችሁ ነው። ዛሬ ግን ሩታዬን ስለምወዳት ስለማከብራት ብቻ የሰራችሁ ስራ ልክ ነው ብዬ ለእኔ የዛሬው ስራ ልክ አይደለም። ምክንያቱም ሩታ ማሸነፍ የነበረባት በፍቅር ነው። የእኔ ምርጦች፣ ትዳርና ፍቅር ላይ እኮ በቀል የለም። ደግሞ ከቤተሰብ ጋር በቀል የሚባል ነገር የለም። ወደደችም ጠላችም ሩታ ለአብርሽ ወልዳለታለች። አሁን ስጋ ናቸው፣ ተቀላቅለዋል፣ ተዋህደዋል። ስለዚያ በምትወዱትና ለወለዳችሁለት ሰው ተውና፣ ለማንም ሰው በቀል ልክ አይደለም ቤተሰቦች። በቀል እግዚአብሔር ነው። ሩታ ሁሉን ነገር ማለት ነው ተጎርታለች፣ እንደ ሴት ልጅ ህመሟ በጣም ይገባኛል። እኔም አብሬያት ታምሜያለሁ እኮ በሩታ ጊዜ ብዙ ነገር ሆናለች። ይሄ ግልጽ ነው፣ ሁላችንም በግልጽ የምናውቀው ነገር ነው። ግን ደግሞ በቀል ልክ አይደለም። ሩታ ትዳሯን ልታስተካክል ነው። አሁን የሄደችበት መንገድ ትክክል ነበረ፣ የእውነት ትክክል ነበር። በቃ እንዴ ሴት ልጅ እኮ ናት፣ ቤቷንም መገንባትም ማፍረስ የምትችለው ሴት ልጅ ናት አደለ እንዴ? አብርሽ ደግሞ አልተመለሰም፣ እያየ ነው አደለም? ቦጩን ጥሎ ፊቱን ጥሎ እያላችሁ ነው። እኔም ብያለሁ። ያ ነገር የሆነው ግን አብርሽ ቀስ በቀስ ሴት ልጅ ብልህ ናት፣ ቀስ በቀስ ፍቅር እየሰጠችው የእውነት እያመነ ሲሄድ እያስተካከለችው ስትሄድ ወደ እሷ ይሄዳል። እንዴ ወዶና ፈቅዶ አደለ እንዴ አግብቶ የወለደላት? ስለሚወዳት አደለ እንዴ? የፈለገ ቢከፋም አንገቱን ቢያቀረቅርም ባይጥመውም እየመረረውም ቢሆን እኮ የመረጣት ሚስቱ ስለሆነች ነው አደለ? ስለዛ ነገ ነገራቶቹ ቀስ በቀስ ቤተሰቦች መስተካከሉ አይቀርም። ምንም ባይቀበል ግድ ይቀበል ነበር። በግድ ስላችሁ ይህን አላስገድዳ ሳይሆን ፍቅር ሰጥታ ወደ ራሷ በደንብ እየተግባቡ ነገሮቹ እውነት እየሆነው የሚስቱን ፍቅር እያገኘ ሲሄድ ነገሮች ይስተካከላል። ሴት ልጅ ደግሞ ብልህ ናት፣ ብዙ ነገር ማስተካከል ትችላለች። እና እኔ ሩታ አልተጎዳችም እያልኩ አይደለም። ሩታ ብዙ ተጎድታለች፣ የምናውቀው ነገር ግልጽ ነው። ግን ደግሞ በፍቅር ማሸነፍ ትችል ነበር። በቃል ለማንም ይጠቅመው ቤተሰቦች፣ ለማን ይጠቅማል? አብርሽ ካደረጋት ነገር ይሄ ያንሰዋል እያላችሁ ነው። ሩታ ግን ማሸነፍ የነበረባት በፍቅር ነበረ።
ማዶችዬ ፍቅር እንጂ በቀል የሚያሸንፈው ነገር የለም። የእውነቴን ነው ብላችሁ ለእኔ ምንም ብትሉኝ ሩታ የሰራችሁ ስራ ልክ ነው ብዬ አላስብም። ልክ ያልሆነችበትም ነገር ፍቅር ያሸንፋል። በቃ የልጁ አባት ነው ደግሞ እግዚአብሔርን። አሁን ሩታ ያደረገችውን ነገር አብርሽ አድርጎ ቢሆን አስቡት እንዴት እንደምንታመም። እግዚአብሔርን ነው ምላችሁ። አብርሽ አድርጎት ቢሆን ሩታ ያደረገችውን ነገር የበለጠ ነበር አብርሽ ላይ የምንወርድበት አይደለ? ግን ደግሞ በቃ ልክ አይደለም። ቤተሰቦች እስቲ አስቡት፣ እናንተስ ብትሆኑ የልጃችሁ አባት ነው። ምንም ይበድላችሁ ሴቶችዬ፣ ምንም ቢበድላችሁ ምን ትላላችሁ? ይሄን አድርጊበት ተበቀዩ ቢሏችሁ፣ አይ የልጅ አባት ነው ለእግዚአብሔር ሰጥቼዋለሁ። እኔ እንደዛ ነው ምለው። እግዚአብሔር ነው ምላችሁ። የልጅ አባት ነው። ነገ እኮ ልጅ ሲያድግ አባቴ ብሎ መጠየቁ አይቀርም አይደል እንዴ? የፈለገ ነገር ቢሆን እናቴ አባቴስ፣ አባቴ ማን ነው አባቴ ይላል። መቼም አብረው እኮ ያሳድጋሉ። ቢለያዩም እኮ የሄደ ልጁን እያየ ፍቅር እየሰጠ ያሳድጋሉ አይደል? ስለዚህ እኔ ብሆን በሩታ